እሺ ተመልካቾች እንዴት ናችሁ? ኢኮኖሚክስን መማር ደስ የሚለው በየቀኑ አዳዲስ ነገሮችን ለማጥናት እድል ይሰጣል። ትምህርቱን በየቀኑ አዳዲስ ነገሮች እየጨመረ መሄድ ነው እና ዛሬ ፌሚኒስት ኢኮኖሚክስ ስለሚባል ሐሳብ ልነግራችሁ ፈልጌያለሁ። አስቡት፣ አሁን የምናጠናው ወይ ደግሞ የተማርነው እናንተም የተማራችሁት ብዙዎቻችን የምናወራለት ኢኮኖሚክስ ግማሹን ታሪክና ግማሹን ሰዎች ትቶ ነው እዚህ የደረሰው ቢባል ምንድን ነው የምታስቡት? ይሄ ሐሳብ ነው ፌሚኒስት ኢኮኖሚስት ማለት። ጾታ እንዴት የዓለምን ኢኮኖሚ እንደለወጠው ነው ሐሳቡ። ፌሚኒስት የሚባለው ይሄ አሁን በየሶሻል ሚዲያ ያለውን ክርክር ማለት አይደለም። ከእሱ ጋር እንዳታገናኙት ጉዳዩ። ፌሚኒስት ኢኮኖሚክስ የሚባለው ጾታ እንዴት የዓለምን ኢኮኖሚ ለውጦታል ነው። ትራዲሽናል የሚባለው ኢኮኖሚክስ አለ፣ ነባሩ ብዙዎቻችን የምናውቀው የተማርንበት በየመጽሐፉ ያለው ኢኮኖሚክስ ትራዲሽናል ኢኮኖሚክስ ነው የሚባለው። ምን ያምናል እሱ? የማይከፈላቸው ሰራተኞችን ጠቅላላ ሀገራዊ ምርት ላይ የሚደምር አይደለም፣ ከግምትም አይከታቸውም። ለምሳሌ የቤት እመቤቶችን እንክብካቤ የሚሰጡትን አይደምርም። እነዚህ የቤት እመቤቶች የማይከፈላቸው የቤት እመቤቶች የጠቅላላ ሀገራዊ ምርቱ ግማሽ ድርሻ ያላቸው ናቸው፣ ግን ከግምት አይከታቸውም። ስለዚህ ኢኮኖሚ ላይ ሊደምራቸው ይገባ ነበር፣ ረስቷል ነው ጨዋታው። ጠቅላላ ኢኮኖሚ እንቅስቃሴው ላይ የኃይል ልዩነቱ ኤግዚስት አድርጓል። አሁንም ወንድም ሴትም የሚባል ሚና ስላለበት ሲደምር ወንድም ሴትም እያለ እየደመረ አይደለም ነው። ማህበራዊ ሁኔታዎች ማግለል የኢኮኖሚ ተጠቃሚነትን እኩል እያደረገ አይደለም። አሁን እየተሻሻለ ነው እንጂ ከጠቅላላ ኢኮኖሚ የሚጠቀሙ ሴቶች ቁጥር እኩል አይደለም። ለምሳሌ ከፍተኛ የትምህርት ደረጃዎች ላይ የሚገኙት ወንዶች ብቻ ከሆኑ ለምን ሴቶች እዛ አልደረሱም ብሎ እንደመናገር ማለት ነው። ኢኮኖሚ ኢንቨስት ሲያደርግ ለወንዶችም ለሴቶችም እኩል ኮንሲደር እያደረገ ኢንቨስት ሲያደርግ አልመጣም። ስለዚህ ማምጣት አለበት የሚል ዋና ሀሳብ ይዘው መጥቷል። ፌሚኒስት ኢኮኖሚክስ ኦልተርናቲቭ ወይም ሄትሮዶክስ የሚባለው ኢኮኖሚክስ ሀሳብ ነው። ከዚህ ቀደም የኦርቶዶክስ ኢኮኖሚክስን አቅርብላቸው ደግሞ ሄትሮዶክስ ወይም ኦልተርናቲቭ ሀሳብ ያስፈልጋል የሚል ነው። ለምሳሌ የማይከፈላቸው የሚባሉ ሰራተኞች አሉ። የኢኮኖሚ ተዋናይ ሆነው የማይከፈላቸው፣ ለምሳሌ የቤት እመቤቶችን አስቡ፣ ሞግዚት አስቡ። የማይከፈላቸው ግን ኢኮኖሚክስ ላይ ሚና ያላቸው ናቸው። እነዚህን ጂዲፒ ውስጥ አይደምርም፣ ከግምትም አይከታቸውም። ኢኮኖሚክሱ ሊትራሊ እንዳውም አያውቃቸውም፣ በልኬት አያውቃቸውም። ለምሳሌ አንድ አባት አንድ ባልና ሚስት ቢኖሩና ሚስትየዋ ቤት ውስጥ ብትኖርና 4 ልጅ ቢኖራቸው 4 ልጆቹን ብትንከባከብ እሷ በመንከባከቧ ምክንያት የሚመጣውን ውጤት በሙሉ ጠቅላላ ሀገራዊ ምርት ውስጥ አይደምርም፣ የሚከፈል ስላልሆነ። ክፍያ ደሞዝ ይደምራል፣ ግን ባል ለሚስት ደሞዝ ስለማይከፈል እሷ ያላትን ሚና ጠቅላላ ሀገራዊ ምርት ውስጥ አይደምርም። ስላልደመረ ትክክለኛውን ፊገር አይደለም እያሳየ ያለው የሚል መከራከሪያ ይመጣል። ግን ይሄ ባል ሌላ ሞግዚት ቢቀጥር ደሞዝ የሚከፈላት ሌላ ሞግዚት ቢቀጥር ግን ጠቅላላ ሀገራዊ ምርት ውስጥ ይደምራል። ስለዚህ የማይከፈላትን እናትን ስራ፣ የማይከፈላትን እህት ስራ፣ የማይከፈላትን ሌሎች ስራ ከግምት መከተት አለበት የሚል ሀሳብ አለበት። ፌሚኒስት ኢኮኖሚክስ የሚባለው ትምህርት የሚሰጥበት ነው። ደግሞ ምክንያታዊነት ደግሞ ተዛንፏል። አሁን የሰዎች ምርጫ የሚወሰነው በባህልም በወግም እንደው የተዛነፈ ነው እንጂ ምክንያታዊነትን ብቻ ይዞ ይሄዳልም። ስለዚህ ምክንያታዊነት መምጣት አለበት። አንዳንዴ ብቃት ብቻውን የኢኮኖሚ ስኬት ብቻውን እንደው እድገትና ውጤታማነት ላይሆን ይችላል። ለምሳሌ ጠቅላላ ሀገራዊ ምርቱ ስላደገ ፍትሃዊነት ተጠብቋል ማለት አይቻልም። ማህበራዊ ደህንነት ተጠብቋል ማለት አይቻልም። ይሄ መጠበቅ አለበት ማለት ነው። ስቲል ኢንተርሴክሽናል ይሄ የጾታ ከዘር ከክላስ ከማህበራዊ ልዩነት ጋር መስተጋበሩ እስካሁንም ድረስ አልጠፋም። ስለዚህ የኢኮኖሚ ስኬት ሲታሰብ ፍትሃዊነትና እኩልነት መጠበቁ መታየት አለበት እንጂ ጂዲፒ ብቻ አደገ ማለት አይደለም። ጂዲፒው አደገ፣ የወንዶችና የሴቶችን ሚና አይቶ ነው ያደገው። ጂዲፒው ካደገ በኋላ የሚመጡ ስራዎች በሙሉ ፖሊሲዎች በሙሉ ወንድና ሴትን ተጠቃሚ በማድረግ ውስጥ ያሰበ ነው። ይሄንን የሚያጠነጥነው የኢኮኖሚክስ አንዱ ዊንግ ፌሚኒስት ኢኮኖሚክስ ይባላል። በኋላ በምሳሌ ነግራቸው። ለምሳሌ 2 አይነት ስራ አለ። አንደኛው አንፔድ የሚባለው ሳይከፈላቸው ግን የሚያገለግሉ እናቶቻችን ሳይከፈላቸው ግን ያገለግሉናል፣ እኛን ልጆች ያሳድጋሉ። ሞግዚቶች የሚከፈላቸው ይኖራሉ፣ ግን ሳይከፈላቸው የሚያገለግሉ ይኖራሉ። እንዳም ዓለም አቀፍ የሰራተኞች ድርጅት የሚለው ምንድን ነው? 76% የሚሆኑ በዓለም ላይ የማይከፈልበትን ስራ የሚሰሩት ሴቶች ናቸው። እንዳም በአመት ቢለካ ከ10.8 ትሪሊዮን ዶላር በላይ
ወጪ መሆን ይችላል። ለምሳሌ 4 ልጅ የምታሳድግ እናት በሞግዚት ቢሸፈን ጠቅላላ ሀገራዊ ምርት ይደመራል። እሱ ቢደመር እንደማለት ነው። በዓለም ላይ ከ10.8 ትሪሊዮን ዶላር እንደው የ2018 ዳታ ነው። 13% ጂዲፒን ያክላል የማይደመር። ለምሳሌ እናት ልጇን ቀን ሙሉ መንከባከቡ አይለካም ማለት ቀን ሙሉ እኮ ነው። ሰዎች ለ8 ሰዓት ስራ ሲከፈላቸው እነሱ ግን ለ20 ሰዓት ለ10 ምናምን ሰዓት የሰሩት ስራ ግን አይደመርም። ጠቅላላ ሀገራዊ ምርት ውስጥ አይደመርም፣ ጂዲፒ ውስጥ አይደመርም ነው። ነገር ግን ሞግዚት ብትቀጥር ለሞግዚቶቹ ደሞዝ ቢከፈል ጠቅላላ ሀገራዊ ምርት ውስጥ ይደመራል። ስለዚህ ሞግዚት ሲቀጠር የሚደመር ጠቅላላ ሀገራዊ ምርት ውስጥ ከሆነ የማይከፈላት እናት ለሰራችው ስራ ለምን አይደመርም ነው ሀሳቡ። ስለዚህ ግማሹን ትቶ ነው አሁን የምንማረው ኢኮኖሚክስ፣ ግማሹን ትቶ ነው ቫልዩ እያደረገ ያለው። እንዳውም በዓለም ላይ ከ3 እጥፍ በላይ ሴቶች ከወንዶች በላይ የማይከፈለውን ስራ ይሰራሉ፣ ግን ጂዲፒ ውስጥ አይደመሩም። ጂዲፒ ውስጥ የማይደመሩ አንዳንድ ነገሮች እንዳሉ ነግሬያችሁ አውቃለሁ። ይሄ አንፔድ የሆነውን ነው። ኢሞሽናል ሌበር ደግሞ የሚባሉ አሉ። ኢሞሽናል ሌበር ከሚከፈላቸው ውጪ ለጠቅላላ ሁኔታው እገዛ የሚያደርጉ ለምሳሌ ሆስቴሶች ብዙ ጊዜ ይነሳሉ። ሆስቴሶች ፈገግ ብለው አየር መንገዱ ብዙ ከስተመር እንዲስብ ሊያደርጉ ይችላሉ፣ ግን እነሱ ፈገግታ አይደመርም ብለው ይከራከራሉ። ነርሶች ስለተከፈላቸው አገልግሎት ይሰጣሉ፣ ግን ሞር በሽተኛ ደስተኛ እንዲሆን የነፃነት ስሜት እንዲሰማው ራሱ የማገገም ስሜት እንዲሰማው ስቀው ፈገግ ብለው ማስተናገዳቸው ግን ኮንሲደሬሽን ውስጥ አይገባም ነው ጨዋታ። ክርክሩ እሱ ነው። ለምሳሌ አስተማሪ ማስተማር ነው ኃላፊነቱ፣ ያስተምራል። ነገር ግን ከትምህርት ሰዓት ውጪ አንድ ተማሪ ሜንተር ቢያደርገው ቢያግዘው ቢደግፈው ጂዲፒ ውስጥ አይደምርም እሱ። ነገር ግን ተማሪ ውጤታማ እንዲሆን እኮ እድል ፈጥሯል። ይሄ ተጨማሪ በኢሞሽን የሚደረጉ ነገሮች ለምንድን ነው ጠቅላላ ሀገራዊ ምርት ውስጥ የማይደመሩት? የዓለም ኢኮኖሚ ትክክለኛ ፒክቸርን ማሳየት ይችላል የሚል መከራከሪያ አለ። መከራከሪያ ሳይሆን ፌሚኒስት ኢኮኖሚክስ እነሱን የሚያጠናል። አሁን የፖሊሲ ተጽዕኖም ይፈጥራል። ለምሳሌ የፖሊሲ ተጽዕኖ ምንድን ነው? በፊት በየመስሪያ ቤቱ ዴኬር አትመለከቱም አይደል? አሁን ዴኬር የምትመለከቱት ለምንድን ነው? ይሄን ጋፕ እኮ ለማጥበብ ነው። ጠቅላላ ኢኮኖሚው ወደ ኋላ ተመልሶ አንፔድ የሆኑ ሰዎች የሚሰሩትን ስራ ወደ ፔድ ስራ መገልበጥ አንድ። ሴቶች ስለሆኑ በአብዛኛው ዴኬር ላይ ይዘው ይመጡት ደግሞ የዴኬር ስለሌላቸው እቤት የሚቀሩ ሴቶች ስለሆኑ እነሱን ወደፊት ማምጣት እኮ ነው። ስለዚህ የዴኬር እንክብካቤ፣ ለወላጆች ፍቃድ መስጠት፣ ለእናቶች ፍቃድ መስጠት። አንዳንድ ሀገራቶች ለህፃናት እንዲንከባከቡ ድጎማዎችን ያደርጋሉ። ክፍያዎች ለወንድና ለሴት የሚባል ክፍያ ልዩነት አለ። አሁን እነሱ በሙሉ በዓለም ላይ እንዲጠፉ ትግል ይደረጋል። እኩል ስራ እስከሰሩ ድረስ ወንድ ነው ሴት ነች እየተባለ መለያየት የለበትም የሚል የፖሊሲ ሙግት አለበት። ኢኮኖሚው እንደሱ ካላደረገ በስተቀር ትክክለኛ ፒክቸሩን እያሳየ አይደለም የሚለው ኢኮኖሚክስን የሚያጠናው አንዱ ሀሳብ የፌሚኒስት ኢኮኖሚክስ ነው። ግን ትችትም ይቀርብበታል። አንደኛ የሚቀርበው ትችት ምንድነው? በጣም ፖለቲካ ሆነ፣ የኢኮኖሚ ተጠቃሚነት ሳይሆን አክቲቪዝም መሰለ። እኛ ሀገርም ታያላችሁ አንዳንድ የፌሚኒስት ሰዎች ሲከራከሩ ያለው ሶሻል ሚዲያ ላይም በጣም ክርክር፣ ኤክስትሪም የወጣ ክርክር ሲከራከሩ ያሉ። ሴቷ ከኢኮኖሚ መጠቀም አለባት ማለት አንድ ጉዳይ ነው። በፖሊሲ ሴቷ መደገፍ አለባት የሚለው አንድ ጉዳይ ነው። የሴቷ ሚና ጠቅላላ ሀገራዊ ምርት ውስጥ መደመር አለበት የሚለው አንድ ጉዳይ ሆኖ ሳለ ይሄ ተጠቃሚነት ጉዳይ ነው። ይሄ ግን ኤክስትሪም ሲሆን ቱማች ፖለቲካ እየሆነ ነው፣ አክቲቪዝም እየሆነ ነው። ስለዚህ የሚል ትችት ይቀርብበታል። ሁለተኛው የመለካት ችግር አለበት። ኢኮኖሚ ቢፈልግስ እንዴት ይለካቸዋል? አሁን ለምሳሌ 4 ልጅ 2 ልጅ ስራ ስለሌላቸው ቤት ውስጥ የሚንከባከቡ እናቶችን ዳታ እንዴት መሰብሰብ ይችላል ጠቅላላ ኢኮኖሚው? ስለዚህ የእነሱ ሚና እንዴት መውሰድ ይችላል? ለምሳሌ ደሞዝ ከሆነ በሆነ አካል በቃ ደሞዝ የሚለካ ነገር ነው። በመንግስት የሚሰጥ ደሞዝ፣ በግለሰቦች የሚሰጥ ደሞዝ የሚለካ ነው። ስለዚህ ያ ደሞዝ ጠቅላላ ሀገራዊ ምርት ውስጥ ይደምራል። ነገር ግን ስለማይከፈላቸው ሰዎች ያለ መረጃ በቂ ስላልሆነ ታዲያ እንዴት ይለካል? መለካት አይቻልም የሚል አንድ ትችት ይቀርባል። ሶስተኛ የፖሊሲ ትርጓሜ ጉዳይም እሱ ነው። ምክንያቱም አሁን ይሄ አንፔድ የሆኑ ደግሞ ኢሞሽናል ስራዎች እስካልተለኩ ድረስ ምን ብሎ ነው መንግስት ይሄንን አቅማቸውን መጠቀም የሚችለው? ወይ ደግሞ አቅማቸውን አልተጠቀመም ሊባል የሚችለው እንዴት መጠቀም እንዳለበት እስካላወቀ ድረስ፣ ሚናቸውን መለካት እስካልቻለ ድረስ አልተጠቀመም ተብሎ
ሊተች ይችላሉ የሚል መከራከሪያ ይመጣል። ለምሳሌ የአንዳንድ ሀገራቶች ላይ በቀደሙት ጊዜዎች ላይ የህፃናት ማቆያ ላይ ከፍተኛ ኢንቨስትመንት አትመለከቱም። አሁን ነው እኮ በፖሊሲ ደረጃ በየመስሪያ ቤቱ ዴኬር መኖር አለበት የሚል የምትሰሙት አሁን ነው እንጂ በፊት ዴኬር የሚባል ሀሳብ የለም። አሁን እኮ የፖሊሲ ሙግት እኮ ነው። በቃ እናት ማረፍ አለባት። ስለዚህ መስሪያ ቤቷ ላይ ተረጋግታ እንድትሰራ ስራውን እንዳትለቅ የሚያስፈልግ ከሆነ ልጆቿ የምትንከባከብበት ቦታ ቢሮ ላይ ይኑርላት፣ እዛ ትስራ ነው ጨዋታው። ስለዚህ ወደሱ ኢንቨስትመንት ሲመጣ የሚለካ እንዲሆን ይደረጋል። አንዳንዴ የስራ ቦታዎች ላይ ኢንሰንቲቫይዝ ለማድረግ የሚሞክሩ ስራዎች የምትመለከቱት እሱ ነው። ጠቅላላ ኢኮኖሚ የወንድም የሴትም ነው። የዓለም ቁጥር ላይ 50-50 ከመቶ ከሆነ ወንድና ሴቶች ያሉት ያ ኢኮኖሚ የ50% ሴቶች የ50% ወንዶች ነው። እዚህ ሀገር ውስጥ ጠቅላላ ዓለም ላይ ባለው ኢኮኖሚ ተሳትፎ ወንዶችም ሴቶችም እኩል ነው። ለምሳሌ ባሏ ጠንካራ እንዲሆን የምታደርግ ሚስት ካለች ባል ጠንካራ የሆነው ሚስት ስላገዘችው ነው። ስለዚህ ሚስቱ ካላገዘችው ባል ጠንካራ ላይሆን ይችላል። መደበኛው ስራ የሚከፈልበት የሚለካው ጠቅላላ ሀገራዊ ምርት ውስጥ የሚገባው ስራ የሚደገፈው በማይከፈላቸው ሰዎች ነው። ኢሞሽናሊ በሚሰሩት በማይከፈላቸው ነው። ስለዚህ ኢኮኖሚው እነሱንም ከግምት መክተትና መለካት አለበት የሚል መከራከሪያ ነው። ግን ትችቱም አሁን የጠቀስኩላችሁ ትችቶች አሉ። ግን የማይከፈልበት ስራዎች እስካልታዩ ድረስ ኢኮኖሚ ላይ ሚና እንደሌላቸው ያስመስላል እስካልተለካ ድረስ። ነገር ግን ኢኮኖሚ ደግሞ የቆመው በማይከፈላቸውና ኢሞሽን በሆኑት ነው። ስለዚህ በፖሊሲ ይህንን ማሻሻል ያስፈልጋል። ብዙ ፓኬጆች ትመለከታላችሁ። የማቆያ ለወላጆች ፍቃድ መስጠት፣ አዛውንቶችን መንከባከብ። ስለዚህ የማይከፈላቸው ስራዎች ወደ ኢኮኖሚ እንዲመጡ የማድረግ ስራ መሰራት አለበት። ይህንን የሚያጠናው ፌሚኒስት ኢኮኖሚክስ ነው። ስለዚህ ይህንን የተወሰነ ግንዛቤ እንድታገኙ ልታነቡባቸው ትችላላችሁ። ኢኮኖሚክስን ማወቅ ደስ የሚለው በጣም ብዙ ቅርንጫፎች አሉ። ስለ ብዙዎቹ ማወቅ ጥሩ ስሜት አለው። ስለዚህ ይህንን እንድታውቁን ያቀርብኩላችሁ። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።